ለብሩኬ ብላ ነው። ብሩኬ ታሞ በዚህ ላይ ሌላ ጭቅጭቅ ከተጨመረበት ህመሙ መሻሻል አያሳይም። ሌላ የባሰ ህመም እሱ ላይ ብሩኬ ላይ ላለመሆን ብላ ነው እንጂ ሁሉንም ነገር እንዴት በአንድ ይረሳል? ቤተሰቦች እኛ ሰዎች ስንባል እኮ አይምሮ ነው ያዝነው አይደለ? አይምሮአችን ደግሞ እያንዳንዱን ነገር ሪከርድ እያደረገ ነው የሚሄደው። በህይወታችን የተከናወኑትን ነገሮች በሙሉ ሁሉንም ነገር ማለት ነው እየሰበሰበ ነው የሚሄደው። ያንን ነገር ደግሞ እንዲሁ በአንዴ በቀላሉ ለርሳው ቢባል አይቻልም። የሚቻል ነገር ስላልሆነ ለአይምሮአችን እያንዳንዱ ጥያቄ የሆነብንን ነገር ከስር ከስር መልስ እየሰጠን ካልሄድን በስተቀር በኋላ ህመም ነው የሚሆነው። ገባችሁ ቤተሰቦች? ስለዚህ እያንዳንዷን ነገር ግልጽ እያደረጋችሁ ብትሄዱ ሀይሚና ብሩክ የተሻለ ነው ብዬ ነው ማምነው። ሀይሚ የባሰ ንዴቷን አመጡት፣ ቁስሏን ነካክተው ማለት ነው ብሩክና ሄኖክ። ነገሮችን ወደ ኋላ ስለተውኩኝ ወደ ኋላ መተውና መፍታት እኮ አይደለም። አሁን ተነስተህ ሂድ። ወደ ኋላ ትንሽ ልቆይና ትንሽ ሲሻለኝ ምናምን ሂድ። አሁን መሄድ ካለ ሲሻለኝ አይደለም ይሁንኩ በምክንያት አለ። በቃ በዚህ ምን አደረኩት አይደል? የምትናገረውን እንኳን አላወቀችም። አሁን እንዳያችሁት ማለት ነው። ከፈለክ መሄድ ትችላለህ አለችው ብሩኬም ማለት ነው። እንግዲህ ከልቡ አይደለም ቤተሰቦች አስቡት። እማይሆን ቦታ ስለነካካት ነው ይሄ ሄኖክ ተብዬ መጥቶ በሱ ምክንያት እማይሆን ርዕስ ስላነሱ ነው ከብሩኬ ጋር ያላቸውን ነገሮች ብጥብጥ የፈጠሩት እዚህ ጋር። ብሩኬም ተናደደ። ምክንያቱም ሁሉንም ነገር አልዘጋውትም፣ እያንዳንዱን ነገር መልስ ያስፈልገኛል ስትለው እሱም ተናደደ እንደምታዩት ማለት ነው። ስለዚህ ቤተሰቦች ብሩኬም ረጋ ብሎ ነገሮችን አጤኖ ቢያይ የተሻለ ነው ብዬ አምናለሁ በራሴ። አታርፍም እንዴ? እሺ እዚህ ቤት አለመምጣታችንም እንግዲህ ቤተሰቦች እንዳያችሁት ልጁ ይመስለኛል ብሩኬን ለመጠየቅ ነው የመጣው እና በመሃል ሄኖክ ገባ። ሄኖክ ሲገባ ሁሌ ነገሮች እንደተበለሻሹ ነው ሁሌ ማለት ነው። በመሃል ገብቶ ልጁን በጸብ ነው በቃ የተቀበለው። ልጁ ሐሳቡ ምን እንደሆነ ገና ሳይናገር ለምን እንደመጣ ሊያስረዳ ነበረ። እስኪያስረዳ ድረስ ማንም የጠበቀው የለም። ሄኖክ ፈጠነና ሄደና ነገሩ ወደ ማባባስ ነገሩ ላይ በቃ ቤንዚል ወደ መጨመር እና ይሄ ልጅ ሁሌ በዚህ ልጅ ምክንያት በሄኖክ ምክንያት ነገሮች እየተባባሱ ነው የሚሉት እንጂ መቼም ነገሮች ቀዝቅዘው አያውቁም። እሱ ያለበት ቦታ በሙሉ ማለት ነው። ስለዚህ ይሄንን ልጅ አደብ ቢያስገዙት ጥሩ ነው፣ ወይ ቢመክሩት። ምክር ያስፈልገዋል ሳስበው። እውነቴን ነው የምላችሁ ቤተሰቦች። ይሄ ልጅ ከሀይሚ ጋር በሆነ ምክንያት ተዋውቋል እና ከሀይሚ ጋር ያለው ነገር እኔም ብዙ አላማረኝም። ነገሩ እንዴት መሰላችሁ? ከሀይሚ ጋር ያለው ነገር ሙሉ ሀይሚ የወደዳት ነው የሚመስለኝ ቤተሰቦች። የምሬን ነው የምላችሁ። ከሀይሚ ፍቅር የያዘው ይመስለኛል ልጁ ማለት ነው። እና በብሩኬና በሀይሚ ያለው ግንኙነት ደግሞ ብዙም ጠንካራ እንዳልሆነ ተረድቷል። ሀይሚ አንድ ቀን የሱ እንደምትሆን በልቡ እያሰበ ነው ያለው። ገባችሁ? በውስጡ እያሰበ ነው ያለው። ለዛም ይመስላል ከቤቷ መለስ ቀለስ ማለቱን ያበዛው። አይመስላችሁም ቤተሰቦች? እኔ የተረዳሁት ይሄንን ነው። እና አሁን ትልቁ የሀይሚና የብሩኬ ትልቁ ፈተና ቴዲ ነው። ምክንያቱም በመሃላቸው ያለውን ግንኙነት በደንብ አድርጎ የሚፈትነው እሱ ነው በእርግጠኝነት ማለት ነው። ስለዚህ ቴዲ እንኳንም መጣ ባይ ነኝ፣ እንደኔ ማለት ነው። እንኳንም መጣ። ገባችሁ ቤተሰቦች? ከሀይሚ ጋር እንዲሆን አይደለም ፍላጎቴ፣ ግን በብሩኬና በሀይሚ መሃል ያለውን ግንኙነት በደንብ አድርጎ አብጠርጥሮ ሁለቱ እንዲናበቡ ማድረግ ይችላል። ማን? ብሩኬ ለሀይሚ፣ ሀይሚ ደግሞ ለብሩኬ ያላቸውን ፍቅር በግልጽ እናየዋለን ወደፊት ማለት ነው። በማ ምክንያት? በቴዲ ምክንያት ማለት ነው። ፍቅር መፈተን አለበት። ተፈትኖ ያንን ፈተና ካለፉ ነው ፍቅር ሊባል የሚችለው። ለአንተ ብዬ ነው ወይም ደግሞ አንተ ስለታመምክ አንተ እኔን ብለህ እዚህ ስለመጣ ነገሮችን ሁሉም ሰው እኔ ላይ ወይ ሁሉም ሰው እኔ ላይ በቃ። ሀይሚ የልቧን ተናግራለች ቤተሰቦች። ምክንያቱም ምንም የደበቀችው ነገር የለም። አሁን የሄኖክንም ሆነ የብሩኬንም
ምንም የተዘጋ ፋይል የለም እያለች ነው ያለችው። ምክንያቱም ሁሉንም ነገር ላንተ ብዬ ነው ለጊዜው ጋፕ ያረኩት ለጊዜው የተውኩት እንጂ ምንም አይነት ነገር የተቋጨ ነገር የለም ማለች። እውነቷን ነው ቤተሰቦች። የወጋ ቢረሳ የተወጋ ይረሳም ነው ነገሩ እየሆነ ያለው ማለት ነው። እሱም አይኑን በጨው አጥቦ ነው የመጣው ሄኖክ ቤቷ ድረስ ማለት ነው ብሩኬን እጠይቃለሁ በሚል ሰበብ። ብሩኬም ያው በመሃል ታመመ፣ ግን አሁን ትልቅ መሻሻል ይታይበታል፣ እየተሻለው ነው ያለው እና ይህንን ነገር በግድ ይነካኳታል ቤተሰቦች፣ በግድ ማለት ነው። እሷ መናገር ሳትፈልግ በግድ ውስጡ ያለውን ነገር እንድትናገር ያደርጓታል በማይሆን ሰዓት። እሷ ግን ትክክለኛውን ሰዓት እየጠበቀች ነው ያለችው ሀይሚ። ትክክለኛው ሰዓት ሲደርስ ሁሉንም ነገር መናገሯ አይቀርም። ይሄ የታወቀ ነገር ነው። ሰላም ውድና የተከበራችሁ የጨረቃ ፋሚሊ እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ዛሬም ሀይሚና ብሩኬ መጨቃጨቃቸውን እንደቀጠሉ ነው። ያለፉ ምዕራፎቻቸውን ደግሞ እንዳልተዘጉ ሀይሚ በከባድ ማስጠንቀቂያ ተናግራለች። ሁሉንም ነገር በሆዴ ይዤዋለሁ ልረሳው አልችልም እያለችን ያለችው ቤተሰቦች፣ ሄኖክ ቪዲዮ ላይ የተናገራትን ነገር በሙሉ እሱም የተናገረኝን ነገር ከውስጤ አይጠፋም፣ ከውስጤ ልረሳው አልችልም እያለች ነበረ ቤተሰቦች። ለብሩኬም ለሄኖክም ከባድ ማስጠንቀቂያ ሰጥታቸዋለች። ነገሮች እየቀለሉ እየመጡ ይመስል ነበረ፣ ግን አይደለም ነገሩ። ሀይሚ ሁሉንም ነገር አልረሳውትም፣ ሁሉም ነገር የተደረገውን ነገር በሙሉ ግልጽ እንዲሆንልኝ አሁንም መፈለጌ አይቀርም እያለችን ያለችው ቤተሰቦች። ስለታመምክ ነው እንጂ ዝም ያልኩት ታመህ መናገር ስለሌለብኝ አግባብነት ስለሌለው ነው፣ አንተ ላይ ጫና ማሳደር ስለማልፈልግ ነው ስትል ነበረ ቪዲዮ ላይ። እንግዲህ ቤተሰቦች እስኪ በአጠቃላይ የሚሆነውን ነገር እስኪ እንያቸው። ለማንኛውም አሁን ሁለታችሁ ታረቁ፣ ስነ ስርዓት ያዙ፣ እንዳትጣሉ። ከሀይሚ ጋር ያለህን ነገር ፍታ። ስንቴ ነገርኩህ፣ አንተ ግን እንትን ነው የምፈልገው። አንተ ራሱ ችግር አለብህ። እንትን በሉ። እኔ ከማንም ጋር ጸብ የለብኝም፣ ከማንም ጋር ደግሞ የምታረቅበት ምክንያት የለም። ምክንያቱም ምንም ጥፋት ስለሌለብኝ። ጥፋት አይደለም ሰው መማታት። አይ ሰው የተማታውት ለምንድን ነው ገባህ? ህይወቴ ላይ ገብተህ ሌላ ይሆናል አይደል? ወስነህ ለማለት ለኔ ብለህም ቢሆን አለ አይደለ? ማታውቃቸው ብዙ ነገሮች ሊኖሩ ሌላ ትቼ ዝም ማለት ይችላል። ጓደኛህ ነው። እኔ ደግሞ እኔ ነኝ። ስለኔ ማታውቀው ብዙ ነገር ሊኖር ይችላል። ስለሱ የምታውቀው ደግሞ ብዙ ነገር እኮ ተይ እኮ ነው ያልኩት። መለያየት ስለፈለግሽ ነው ምናምን የሚለው ፓርት ላይ በጣም ስለና እንግዲህ ቤተሰቦች ሄኖክ አሁንም በድጋሚ ለሀይሚ ደግሞላታል። ላንቺ ብዬ ነው እንዳትጣሉ ፈልጌ ነው እያለ ነው ያለው። ምክንያቱም እንዳትጣሉ ፈልጌ ነው ብሎ አንድ ሰው መለያየት ከፈለግሽ መለያየት ትችያለሽ እንዴት ይላል? እስኪ ያስቡት ቤተሰቦች። የማይመስል ነገር ነው። አሁን እያወራ ያለው ነገር ደግሞ ላንቺ ብዬ ነው እንዳትጣሉ ስለምፈልግ ነው አይነት ነገር ነው አወራሩ ማለት ነው። ሌላው ደግሞ ይቅርታ እንኳን ለማለት ምንም አይነት ፈቃደኝነት አይታይበትም በፊቱ ላይ ማለት ነው። ምን አይነት አስተሳሰብ እንዳለው አላውቅም። ይሄ ልጅ በጣም ችግር አለበት እኔ ሳየው ማለት ነው። ምክንያቱም የእሷንና የብሩኬን ፍቅር የሚፈልግ ሰው ከሆነ ለሀይሚ መለያየት ከፈለግሽ መለያየት ትችያለሽ እንዴት ይባላል? አይባልም ቤተሰቦች። ጓደኛ ከሆነ አንድ ሰው ሁለታቸው መሀል ያለውን ነገሮችን ለመፍታት ጥረት ማድረጉ የተሻለ ነው የሚሆነው። ምክንያቱም ለሁለቱ የሚጠቅመው በመሀላቸው ያለውን ችግር መቅረፍ ነው ትልቁ ነገር ማለት ነው እንጂ በመሀላቸው ያለውን ነገር የባሰ በመሀላቸው ያለውን ክፍተት ማስፋት ምን ይሉታል? ከፈለግሽ መለያየት ትችያለሽ ያላትን ቃላት ያለውን ነገር መቼም ተረሱታላችሁ ብዬ አላምንም። እኔ አልረሳውም ቤተሰቦች። እና ሀይሚም ጥሩ ነው ያደረገችው። ብትረሳው ኖሮ ከሀይሚ ራስ ላይ አልወርድም ነበር እውነት ለመናገር ማለት ነው። ምክንያቱም ሰው የተናገረውን ነገር ነው በውስጡ ያለውን ነገር ነው በአንደበቱ የሚናገረው። ስለዚህ ይሄ መጥፎ አስተሳሰብ ያለው ልጅ ነው እንዲህ ሳየው። ሀይሚ ባትቀርቢው ደስ ይለኛል እኔ በበኩሌ ማለት ነው። ከብሩኬ ጋር ያላችሁን ችግር ራስሽ እንደምንም ብለሽ ራስሽን አረጋግተሽ ብትፈቺ ነው የተሻለ የሚሆነው ሳስበው እንጂ ቤተሰቦች ጓደኛ ማለት እኮ ልክ እንደ ፍፄ ነው። በቃ ጓደኛ ማለት ልክ እንደ ፍፄ ነው ቤተሰቦች። ሀይሚም ጋር የሚያሳየው ፊት ብሩኬ ጋር የሚያሳየው ፊት ተመሳሳይ ነው። በቃ ፍፄ ትክክለኛ ጓደኛ ነው። የጓደኝነት ጥግ ልታዩበት ትችላላችሁ ፍፄን ማለት ነው። ምክንያቱም ሀይሚ ጋርም ሄዶ ጥሩ ነገሮችን ነው የሚያወራው ስለ ብሩኬ ጥሩ ነገሮችን። አንቺና ብሩኬ በመሀላችሁ ያለውን ነገር እንድትፈቱ ፈልጋለሁ እያለ ሁሌ ይጨቀጭቃታል ሀይሚም ማለት ነው። ብሩኬ ጋርም እየሄደ ነገሮችን አቀዝቅዘ ሁሉንም ነገር በአግባቡ
እንድትሄድና ሁሉንም ነገር በአግባቡ እንዲሄድ ማድረግ አለብን እያለ ያግባባዋል። ሁለቱንም ነው እያግባባ ያለው ፍፄ ማለት ነው። ጓደኛ ማለት እንደዛ ነው ቤተሰቦች እንጂ አንዱ ጋር ሄዶ የሆነ ነገር መለኮስ፣ አንዱ ጋር ሄዶ ደግሞ የማይሆን ነገር መለኮስ ይሄ ጓደኝነት አይመስለኝም ለኔ። እንደዚህ አይነት ጓደኝነት አይቻላልም። ስለዚህ ከምታደርገው ነገር ሄኖክ ብትቆጠብ ጥሩ ነው ባይ ነኝ። ምክንያቱም ይሄ የነሱ ህይወት ነው እንጂ ያንተ ህይወት አይደለም። አንተ የጓደኝነትን ድርሻ መወጣት ካቃተ፣ ጓደኛ የሚወጣውን ድርሻ መወጣት ካቃተ ከመሃላቸው ውጣ። እንደዛ ነው የማስበው እኔ እኮ። እኔም ደግሞ አናደድሽኝ አንቺ ግዴታው አንተ ለምንድን ነው ሲጀምር እኔ ከማንም ጋር መታረቅም አልፈልግም። ምን መች ተጣላው? እሱ እኮ ነው የተጣላኝ እንዴ? እኔ ተጣልቻለሁ እኮ ምንም አንቺ ምንም እኔ አሁን የሃይሚ ጥፋት ምንም አልታየኝም ለማለቱ ነው ጥፋተኛ ምንም የሚያውቀው ነገር የለም ብሩክ። እኔ አሁን አንተ ስለታመምኩኝ ደግሞ የሆነ ነገሮች ላይ ማለፍ ስለፈለኩኝ የተውኳቸው ነገሮች ስላሉ እንጂ ምንም ያለቀ ነገር ኖሮ አይደለም። ግን እኔ መተው ስለምፈልግ ነው። አሁን አታስጨውኝ። ስላመመህ እኔ ሌላ ነገር ማውራት አልፈልግም። ገባህ አይደለ? ሁሉንም ነገር የተውኩት ላንተ ብዬ ነው። ወይም ደግሞ አንተ ስለታመምክ አንተ እኔን ብለህ እዚህ ስለመጣ ነገሮችን ሁሉም ሰው እኔ ላይ ወይ ሁሉም ሰው እኔ ላይ በቃ ሃይሚ የልቧን ተናግራለች ቤተሰቦች። ምክንያቱም ምንም የደበቀችው ነገር የለም። አሁን የሄኖክንም ሆነ የብሩኬንም ምንም የተዘጋ ፋይል የለም እያለች ነው ያለችው። ምክንያቱም ሁሉንም ነገር ላንተ ብዬ ነው ለጊዜው ጋፕ ያረኩት ለጊዜው የተውኩት እንጂ ምንም አይነት ነገር የተቋጨ ነገር የለም ማለች። እውነቷን ነው ቤተሰቦች። የወጋ ቢረሳ የተወጋ ይረሳም ነው ነገሩ እየሆነ ያለው ማለት ነው። እሱም አይኑን በጨው አጥቦ ነው የመጣው ሄኖክ ቤቷ ድረስ ማለት ነው፣ ብሩኬን እጠይቃለሁ በሚል ሰበብ። ብሩኬም ያው በመሃል ታመመ፣ ግን አሁን ትልቅ መሻሻል ይታይበታል፣ እየተሻለው ነው ያለው እና ይህንን ነገር በግድ ይነካኳታል ቤተሰቦች፣ በግድ ማለት ነው። እሷ መናገር ሳትፈልግ በግድ ውስጡ ያለውን ነገር እንድትናገር ያደርጓታል በማይሆን ሰዓት። እሷ ግን ትክክለኛውን ሰዓት እየጠበቀች ነው ያለችው ሃይሚ። ትክክለኛው ሰዓት ሲደርስ ሁሉንም ነገር መናገሯ አይቀርም። ይሄ የታወቀ ነገር ነው። ምክንያቱም ዝም ማለት የለባትም። ሄኖክንም እንደዛ ማለት እንደሌለበት እሱንም ያለውን ድርሻ በመሃላቸው ያለውን የጓደኝነቱን ድርሻ እስኪበቃው መንገር አለባት ለሄኖክም ቢሆን። እንዲሁም ለብሩኬ ያንን ያለፈውን ፋይል በደንብ አድርጎ ግልጽ እንዲያደርግላት የመጠየቅ መብት አላት ቤተሰቦች። አዎ አሁን በመሃል ብሩኬ ስለታመመ ነው፣ ለብሩኬ ብላ ነው። ብሩኬ ታሞ በዚህ ላይ ሌላ ጭቅጭቅ ከተጨመረበት ህመሙ መሻሻል አያሳይም። ሌላ የባሰ ህመም እሱ ላይ ብሩኬ ላይ ላለመሆን ብላ ነው እንጂ ሁሉንም ነገር እንዴት በአንድ ይረሳል ቤተሰቦች? እኛ ሰዎች ስንባል እኮ አይምሮ ነው ያዝነው አይደለ? አይምሮአችን ደግሞ እያንዳንዱን ነገር ሪካርድ እያደረገ ነው የሚሄደው። በህይወታችን የተከናወኑትን ነገሮች በሙሉ ሁሉንም ነገር ማለት ነው እየሰበሰበ ነው የሚሄደው። ያንን ነገር ደግሞ እንዲሁ በአንዴ በቀላሉ ለርሳው ቢባል አይቻልም። የሚቻል ነገር ስላልሆነ ለአይምሮአችን እያንዳንዱ ጥያቄ የሆነብንን ነገር ከስር መልስ እየሰጠን ካልሄድን በስተቀር በኋላ ህመም ነው የሚሆነው። ገባችሁ ቤተሰቦች? ስለዚህ እያንዳንዷን ነገር ግልጽ እያደረጋችሁ ብትሄዱ ሃይሚና ብሩክ የተሻለ ነው ብዬ ነው ማምነው። የዛኔ ግንኙነታችሁም እየተሻሻለ ይሄዳል፣ ከመቼውም ጊዜ በላይ እያማረበት ይሄዳል ባይ ነኝ። አሁን ይቅርታ ጠይቃት። እኔ ጋር እንዳትጣላ። እኔ ጥፋተኛ አይደለሁም። እኔ ማንንም ይቅርታ አለ ነገሮችን ወደኋላ ስለተውኩኝ ወደኋላ መተውና መፍታት እኮ አይደለም። አሁን ተነስተህ ሂድ። ወደኋላ ትንሽ ልቆይና ትንሽ ሲሻለኝ ምናምን ሂድ። አሁን መሄድ ካለ ሲሻለኝ አይደለም ይሁንኩ በምክንያት አለ። በቃ በዚህ ለምን አደረኩት ታዲያ? ሃይሚ መፍታትና እንግዲህ ቤተሰቦች ሃይሚ የባሰ ንዴቷን አመጡት፣ ቁስሏን ነካክተው ማለት ነው ብሩኬና ሄኖክ። ስለዚህ ያለውን ነገር የምትናገረውን እንኳን አላወቀችም። አሁን እንዳያችሁት ማለት ነው። ከፈለክ መሄድ ትችላለህ አለችው ብሩኬም ማለት ነው። እንግዲህ ከልቡ አይደለም ቤተሰቦች፣ አስቡት። የማይሆን ቦታ ስለነካካት ነው ይሄ ሄኖክ ተብዬ መጥቶ በሱ ምክንያት የማይሆን ርዕስ ስላነሱ ነው ከብሩኬ ጋር ያላቸውን ነገሮች በጥብጥ የፈጠሩት እዚህ ጋር። ብሩኬም ተናደደ። ምክንያቱም በቃ ሁሉንም ነገር አልዘጋውትም፣ እያንዳንዱን ነገር መልስ ያስፈልገኛል ስትለው እሱም ተናደደ እንደምታዩት ማለት ነው። ስለዚህ ቤተሰቦች ብሩኬም ረጋ ብሎ ነገሮችን
አጤኖ ቢያይ የተሻለ ነው ብዬ አምናለሁ በራሴ። በጣም አፈዳን አንተ አታርፍም እንዴ? እሺ እዚህ ቤት አለመምጣታችን እንግዲህ ቤተሰቦች እንዳያችሁት ልጁ ይመስለኛል ብሩኬን ለመጠየቅ ነው የመጣው እና በመሃል ሄኖክ ገባ። ሄኖክ ሲገባ ሁሌ ነገሮች እንደተበለሻሹ ነው ሁሌ ማለት ነው። በመሃል ገብቶ ልጁን በጸብ ነው በቃ የተቀበለው። ልጁ ሐሳቡ ምን እንደሆነ ገና ሳይናገር ለምን እንደመጣ ሊያስረዳ ነበር። እስኪያስረዳ ድረስ ማንንም የሚጠበቀው የለም። ሄኖክ ፈጠነና ሄደና ነገሩ ወደ ማባባስ ነገሩ ላይ በቃ ቤንዚል ወደ መጨመር እና ይሄ ልጅ ሁሌ በዚህ ልጅ ምክንያት በሄኖክ ምክንያት ነገሮች እየተባባሱ ነው የሚሉት እንጂ መቼም ነገሮች ቀዝቅዘው አያውቁም። እሱ ያለበት ቦታ በሙሉ ማለት ነው። ስለዚህ ይሄንን ልጅ አደብ ቢያስገዙት ጥሩ ነው ወይ ቢመክሩት። ምክር ያስፈልገዋል ሳስበው። እውነቴን ነው የምላችሁ ቤተሰቦች። ይሄ ልጅ ከሃይሚ ጋር በሆነ ምክንያት ተዋውቋል እና ከሃይሚ ጋር ያለው ነገር እኔም ብዙ አላማረኝም። ነገሩ እንዴት መሰላችሁ? ከሃይሚ ጋር ያለው ነገር ሙሉ ሃይሚ የወደዳት ነው የሚመስለኝ ቤተሰቦች። የምሬን ነው የምላችሁ። ከሃይሚ ፍቅር የያዘው ይመስለኛል ልጁ ማለት ነው። እና በብሩኬና በሃይሚ ያለው ግንኙነት ደግሞ ብዙም ጠንካራ እንዳልሆነ ተረድቷል። ሃይሚ አንድ ቀን የሱ እንደምትሆን በልቡ እያሰበ ነው ያለው። ገባችሁ? በውስጡ እያሰበ ነው ያለው። ለዛም ይመስላል ከቤቷ መለስ ቀለስ ማለቱን ያበዛው። አይመስላችሁም ቤተሰቦች? እኔ የተረዳሁት ይሄንን ነው። እና አሁን ትልቁ የሃይሚና የብሩኬ ትልቁ ፈተና ቴዲ ነው። ምክንያቱም በመሃላቸው ያለውን ግንኙነት በደንብ አድርጎ የሚፈትነው እሱ ነው በእርግጠኝነት ማለት ነው። ስለዚህ ቴዲ እንኳንም መጣ ባይ ነኝ፣ እንደኔ ማለት ነው። እንኳንም መጣ። ገባችሁ ቤተሰቦች? ከሃይሚ ጋር እንዲሆን አይደለም ፍላጎቴ፣ ግን በብሩኬና በሃይሚ መሃል ያለውን ግንኙነት በደንብ አድርጎ አብጠርጥሮ ሁለቱ እንዲናበቡ ማድረግ ይችላል። ማን ብሩኬ ለሃይሚ፣ ሃይሚ ደግሞ ለብሩኬ ያላቸውን ፍቅር በግልጽ እናየዋለን ወደፊት ማለት ነው። በማ ምክንያት? በቴዲ ምክንያት ማለት ነው። ፍቅር መፈተን አለበት። ተፈትኖ ያንን ፈተና ካለፉ ነው ፍቅር ሊባል የሚችለው፣ አንድ ፍቅር ማለት ነው። ስለዚህ ትልቁ ፈተናቸው ቴዲ ነው ቤተሰቦች። እና ቴዲን አትጥሉት። ቴዲ መምጣቱን አትጥሉት ቤተሰቦች። በብሩኬና በሃይሚ መሃል ያለውን ፍቅር በደንብ አድርጎ ሊፈትኖ ነው የመጣው። በቃ ብሩኬ ወይም ሃይሚ ይህንን ፈተና ያልፉታል ወይስ አያልፉትም የሚለውን ነገር ደግሞ ቁጭ ብለን እንታዘባለን። ገባችሁ? ስለዚህ ቴዲ መምጣቱ ለኔ ምንም አልከፋኝም። ያውራኝ ሶን ያውራኛልና እኮና ምን ያገባንተ ምን አገባ። እንግዲህ ቤተሰቦች ቴዲ ማለት እንደ መዝገር የተጣበቀባቸው ሰው ነው። መዝገር ታውቃላችሁ አይደለ? እንደ መዝገር የተጣበቀ ሰው ነው። እንዲህ በቀላሉ ይላቀቃል ብዬ አላምንም በራሴ። እንዲህ በቀላሉ ብሩኬና ሃይሚን ይፋታቸዋል ብዬ በፍጹም አላምንም። ምክንያቱም ትልቅ አላማና ትልቅ ሐሳብ ይዞ ነው እየመጣ ያለው ወደ ብሩኬና ወደ ሃይሚ ህይወት ማለት ነው። እንዲህ በቀላሉ ይሄንን ሐሳቡን እና እቅዱን እንዲህ በቀላሉ ይተዋል ብዬ አላምንም። ምክንያቱም ብሩኬ እንደዛ ደብድቦት እንደዛ ቀጥቅጠውት ልጁ ስቲል አሁንም ሃይሚ ቤት እየመጣ ነው። ምንም በቃ እንኳን ሊቀር እንኳን ሌላ ነገር ሊያስብ ከዚህ ቤት ሊቀር እንኳን ብሎ ሊያስብ ይቀርና ጭራሽ ባሰበት እያበደ ነው ማለት ነው። እሱ አብዶ እነሱንም ለማሳበድ የሚያደርገው ነገር ግርም ይለኛል እኔ ሳይው። ስለዚህ አሁን ብሩኬና ሃይሚ ተዘጋጁ። በቃ መዘጋጀት አለባችሁ። በብሩኬና በሃይሚ መሃል ያለውን ግንኙነት ፍንትው አድርጎ ሊያሳየን የሚችለው ቴዲ ነው። አለቀ ደቀቀ። ያለው ነገር ይሄ ነው ቤተሰቦች። ይሄን አምናችሁ ተቀበሉ። እኔና አንቺ ልንግባባ አለመቻላችን ምን? እሺ አሁን ደግሞ እኔ ምን አደረኩኝ ካንተ ጋር? ደግሞ በልጅቷ ጉዳይ ነው። ቅድም እያወራሽው ነገር የምረን ያስደበረኝ
እንዴ ለምን ይደብራል? በቃ በዚህ ነው ማድረግ ያለብኝና አድርጌ ልቀልልሻለሁ። የት ነው የምትውልቀላለው? እንዴት ነው የማይመለከተኝ? የፈለኩትን ነው ማደርገው አይደል እንዴ? ታዲያ ስለሷ ማሰብ አለብህ። መብቴ ነው አይደለም? በቃ ነገሮችን እዚህ ጋር መቋጨት መዝጋት መብቴ ነው አይደለ? ካልፈለኩኝ ነገሮች ወይስ ፈልገሃል? ሌላ ጻፍ ፈልገሃል? አይሚ አንቺ ያወራሽውና ነው አንድ ነው። የት ነው የምትሄጂው? ምን ነበር አልኩኝም። በቃ እኔ ትቼዋለሁ። ያ ማለት አልተፈጠረም ማለት አይደለም። ሁሉም ነገር እኮ ስለማው ተይስልሽ እንዲያልሽ እኮ ሌላ ህመም ልሆንብህ አልፈልግም እንዳልካችሁ ነው ቤተሰቦች። እኔ ሌላ ህመም ልሆንብህ አልፈልግም እያለችው ነው ለብሩኬ እየነገረችው ነው። ብሩኬም በጣም አዝኛለሁ እያለ ነው በተናገርሽው ነገር። ነገሩን የዘጋችሁ መስሎታል ሲመስለኝ፣ ግን ነገሩ አልተዘጋም። እንዴት ይዘጋል እንዴ በቀላሉ? ምክንያቱም ይሄ የህይወት ጉዳይ ነው ብሩኬ። አንተ እስኪሻለህ ድረስ እየጠበቀች ነው ያለችው ሃይሚ። ምክንያቱም አንተ ታመህ በበሽታ ላይ በሽታ ልትሆንብህ አልፈለገችም። ይሄንን መረዳት አለብህ እና ይሄንን ነገር ረስተዋለች ብለህ ሞኝ አትሁን። ሃይሚ አትረሳም እንዲህ በቀላሉ። ሁሉንም ነገር በግልጽ ልትነግራት ይገባል። ትክክለኛ ጊዜውን ጠብቃችሁ ልትነግራት ይገባል። ስለዚህ አሁን ኦሬዲ እስክታገግም ድረስ ይሄንን ነገር ራሱ ባታነሱት የተሻለ ነው የሚሆነው። እንደዛ ነው ይመስለኝ። እኔ ስላመመህ መተው የለብኝም እንዴ? ላንተ ማሰብ የለብኝም ጭራሽ? እንዴት ነው የምታስበው አንተ ራሱ? እኔ አሁን እኔና አንቺ በምንድን ነው የምንግባባው? የት ነው የምትሄጂው? በሷ ጉዳይ ልታምኝም አይደለም። እሱ እንዴት ላምን እችላለሁ? በቃ እምነትን ያጎደልከው ራስህ ነህ። ምንም የተዘጋ ነገር የለም። ምክንያቱም እኔ ከዚህ በኋላ አንተን ለማመን በጣም ይከብደኛል። አትመኝ እንዴ ብሩኬ፣ ለምንድን ነው የምትጨቀጨቃት? አሁን እኮ ጭቅጭቅ ነው ያስከው። አንተ በሷ ጉዳይ ልታምኚኝ አልቻልሽም እያልካት ነው። ይሄንን ነገር ቁጭ ብለን እናወራበታለን ብላ እሷ በውስጧ አስባለች እስኪሻልህ ድረስ ማለት ነው። አሁን ሳይሻልህ ለምንድን ነው ነገሮችን የምታማሙቀው? ለምንድን ነው ነገሮችን እንደ አዲስ እያነሳ በመሃላችሁ ያለውን ግንኙነት የምታሻክረው? እንደዛ ማድረግ አልነበረብህም። በግድ ቁስሏን ባትነካኩት ጥሩ ነው። ስለዚህ ብሩኬ አንተም ተረጋግተህ ነገርኩህ እኮ ተረጋግተህ ከተሻለህ በኋላ ሁሉንም ነገር መናገሯ አይቀርም ሃይሚ፣ አይቀርም በቃ። ስለዚህ መቸኮል አያስፈልግም። አሁን እስክታገግም ድረስ አንተም በደንብ እሷን በዚሁ አጋጣሚ ከሷ ጋር ሆነ ነገሮችን ለማስተካከል ብትሞክር ነው የተሻለ የሚሆነው። እኔም በልጅቷ ምክንያት አላምንሽኝም እያልክ ከምትጨቃጨቁ ነገሮችን ቀዝቀዝ ብታደርጉት ይሻላል። አይ ጓደኛህ ያምጣ ማረጋገጫ ያምጣልኝ። የሚከራከርልኝ ማለት ነው። ስለማን ማረጋገጫ ነው? ስለ ልጅቷ ያለፈ ነው ምናምን ብሎ በጣም አወራ አይደለም። ያለፈ ስለመሆኑ ማረጋገጫ ያምጣልኝ። ከኔ ጋር ሳትተዋወቅ ስለመሆኑ ማረጋገጫ ያምጣልኝ። ለብሩኬም ለሄኖክም ትልቅ አሳይመንት ትልቅ የቤት ስራ እየሰጠቻቸው ነው ያለችው ሃይሚ። እሱም ብሩኬ ንጹህ ነው፣ ብሩኬ ያደረገው ነገር ያለፈ ነገር ነው እያለ ሲከራከራት ነበረ። ከዛም አልፎ ሲናገራት ነበረ። ከፈለግሽ መለያየት ትችያለሽ እያለ ማለት ነው አቶ ሄኖክ። ስለዚህ እንደዚህ የሚከራከር ከሆነ ያሉትን ነገሮች ከብሩኬ ጋር ሆኖ ግልጽ ማድረግ አለበት ማለት ነው። አለዛ ከመሬት ተነስቶ ሃይሚን የመናገር መብት የለህም። ነገሮችን በምክንያት ነው ማድረግ ያለብህ እና መናገር ራሱ ያለብህ። ስለዚህ ያሉትን ነገሮች ግልጽ ማድረግ ከቻልክ ግልጽ አድርግላት ሄኖክ፣ እየሰማኝ ከሆነ ማለት ነው። እንደምትሰማኝ አውቃለሁ። ስለዚህ ቤተሰቦች ሃይሚና ብሩኬ ፍፄን አያሳጣችሁ እላለሁ። እንዲሁም ሚፍታህን ምርጥ ጓደኞቻቸው እነዚህ ሁለቱ ናቸው። በሌላ ቪዲዮ እንገናኛለን። ቸር ሰንብቱ።